ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ዴሊ ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ዴሊ ዜና ክፍል ይድረሳችሁ እያልን የሰኔ 2 ቀን 2018 ዓ.ም የዕለቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። በአማራ ክልል እየተካሄደ ባለው ጦርነት ውስጥ ከብልጽግናው ጦር እየወጡ ፋኖን የሚቀላቀሉ ወታደሮች ቁጥር እየጨመረ መምጣቱን የአማራ ፋኖ ብሔራዊ ንቅናቄ ገልጿል። በቅርቡ የተቋቋመው የ11ኛ እዝ 9ኛ ክፍለ ጦር አባላት ከነትጥቃቸውና ወታደራዊ ሰነዳቸው መቀላቀላቸው ተነግሯል። በየትኛው ግንባርና የቱን እዝ ተቀላቀሉ ዝርዝሩ በዜናችን ይቀርባል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግዛቶች የሰራዊት ግንባታና አደረጃጀት ማሻሻያ ስራዎችን አጠናክሮ መቀጠሉን አስታውቋል። በሸዋና በጎንደር ጠቅላይ ግዛቶች የተካሄዱ የአመራር ሪፎርሞችና የአደረጃጀት ማዘመኛ ስራዎች በዝርዝር ይዳሰሳሉ። የቀድሞ የመከላከያ ኢታማዦር ሹም ጄኔራል ሳሞራ የኑስ በህወሓት አመራሮች ላይ ያቀረቧቸው ትችቶች አሁንም መነጋገሪያ ሆነው ቀጥለዋል። የጄኔራሉ መግለጫዎች በትግራይ ፖለቲካ ውስጥ ያስነሱት ውይይትና ምላሾች በዝርዝር ይቀርባሉ። በተጨማሪም የዓለም ክፍሎች የተሰባሰቡ ወቅታዊ ዓለም አቀፍ ዜናዎችን በማካተት እነዚህንና ሌሎች ተያያዥ መረጃዎችን አሰናድተን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው ሰራዊት መፍረሱን ገፍቶበታል። በአማራ ህዝብ ላይ ለዘር ማጥፋት ጦርነት የተሰማራው የብልጽግናው ሰራዊት በየጊዜው ከካምፕ እየጠፋ ወታደራዊ ሰነዶችንና ሙሉ ትጥቁን እንደያዘ ፋኖን መቀላቀሉን ቀጥሎበታል። በትናንትናው ዕለትም በቅርቡ የተቋቋመው የ11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቅለዋል። ሰሞኑን በማደናገሪያ ምርጫ ሰበብ በወሎ ቤተ አማራ ምዕራብ ወሎ ግንባሮች ከባድ ሰዋዊና ቁሳዊ ኪሳራ የደረሰበት 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት መሆናቸውን የገለጸው የእዙ ህዝብ ግንኙነት መምሪያ ከእነዚህ መካከል ዲሽቃ ተኳሹን ጨምሮ 5 አባሎች ከነሙሉ ትጥቃቸው አፋብን ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃን ተቀላቅለዋል። የህዝብ ግንኙነት መምሪያው አክሎም እነዚህ የሰራዊት አባላትም የብልጽግናውን ስርዓት በመጸየፍ ከነሙሉ ትጥቃቸው ሲቀላቀሉ የምኒልክ ዕዝ የ105ኛ የኮር አመራርና የክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል ብሏል። የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ መረጃውን ሲቀጥልም ፋኖን የተቀላቀሉት የመከላከያ አባሎቹ ፋኖ ያደረገላቸውን አቀባበል ማድነቃቸውን አስታውሶ የመከላከያ አባላቱም አሁንም የብልጽግናን ወንበር ለማስጠበቅ ሲሉ ዳግም የማትገኝ ውድ ህይወታችሁን እንዳትገብሩ በየቀጠናችሁ ወደሚገኙ የፋኖ አደረጃጀቶች በመውጣት ተቀላቀሉ ሲሉ አሁንም በብልጽግና ወታደራዊ ካምፕ ውስጥ ለሚገኙ የሰራዊት ጓዶቻቸው ጥሪ አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው ሰራዊት ላይ የሚፈጽመው መብረቃዊ ጥቃት አጠናክሮ ከመቀጠሉም ባለፈ በስቦ ማስከዳትም ደማቅ ድል እየተቀዳጀ ይገኛል ሲል የአጼ ምኒልክ ዕዝ 105ኛ ኮር ህዝብ ግንኙነት መምሪያ ተናግሯል። በሁሉም ዘርፍ የፋኖ ሰራዊት ግንባታ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የሰራዊት ግንባታና አቅም ማሳደግ ተግባሩን አጠናክሮ መቀጠሉን አስታወቀ። በአማራ ህዝብ ላይ የዘር ማጥፋትን ጨምሮ ዘርፈ ብዙና መጠነ ሰፊ ጥቃት ለመፈጸም ከፍተኛ ኃይልና ሎጂስቲክ ጭኖ ከገባው የብልጽግና ሰራዊት ጋር እየተዋጋ ያለው ፋኖ አደረጃጀቶችን እያዘመነ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ራሱን ገምግሞ የአመራር ሪፎርም ማድረጉን እዙ በላከው መረጃ አስታውቋል። በጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ጎቤ ኮር 52ኛ ክፍለ ጦርም በተመሳሳይ የሰራዊት ማዘመንና አደረጃጀት ማሻሻያ ማድረጉን ገልጿል። የአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ትናንት ባካሄደው ልዩ መርሃ ግብር ጥልቅ ግምገማ አካሂዶ የአመራር ሪፎርም ሰርቶ ማጠናቀቁን ሲያሳውቅ ይህ ማሻሻያ ክፍለ ጦሩ ለሚቀጥሉት ድርጅታዊ ግዳጆች ይበልጥ ዝግጁ እንዲሆን ለማድረግ ያለመ ነው ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። በውጊያ ግዳጅ ታላላቅ ወታደራዊ ጀብዶዎችን በብቃት የሚፈጽሙና ህዝባዊ አደራን በብቃት የሚወጡ ግዙፍ ክፍለ ጦሮችን በውስጡ የያዘው አጼ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ ያሰራር ልምዶችን ይበልጥ በማጠናከር ክፍተቶችን በማረም ላይ መሆኑንም አስታውቋል። አሁን የተደረገው ሪፎርምም ክፍለ ጦሩን በተደራጀ በተቀናጀና ዘመናዊ በሆነ መልኩ ለማጠናከር እየተከናወነ ያለ ሰፊ የሥራ አካል እንደሆነ ተብራርቷል። በዚሁ የሪፎርም መርሃ ግብር ላይ የአመራሮች ቃል ኪዳን በአዲሱ መዋቅር መሰረት የተመደቡት የክፍለ ጦር አመራሮች የተጣለባቸውን ከፍተኛ ኃላፊነት በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃል ገብተዋል። የአመራር አባላቱ የድርጅቱን ህግ በጥብቅ በመከታተል እንደሚሰሩ አረጋግጠዋል። የክፍለ ጦሩ አባላት በበኩላቸው ለአዲሶቹ መሪዎቻቸው አስፈላጊውን ህጋዊና ወታደራዊ ታዛዥነት እንደሚያሳይና እንደሚተገብሩ ቃል ገብተዋል። ከተቋሙ ህግጋትና ደንቦች ባሻገር ለህዝባቸው ደህንነት እና ህልውና በቁርጠኝነት እንደሚታገሉ በድጋሚ አረጋግጠዋል። ይህ የተከናወነው የአመራር ሪፎርም የክፍለ ጦሩን የውስጥ አሰራር ብቃት፣ የክፍሎች ቅንጅትና ተዋጊነት ዝግጁነት ወደ ላቀ ደረጃ እንደሚያሸጋግረው ታምኖበታል ሲል ተናግሯል። በጎንደር ቀጠናም በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ጎቤ ኮር 52ኛ
12ኛ ክፍለ ጦርም በአዲስ የመሪዎች ምደባ ካካሄደ በኋላ ክፍለ ጦሩን መመስረቱን አስታውቋል። በዚህ መሰረት የክፍለ ጦሩና የሬጅመንት አመራሮችን ምደባ መስራቱን የገለጸው የኮሩ ቃል አቀባይ አርበኛ መምህር አስፋው አደራጀው ለአዲሱ ክፍለ ጦርና ሬጅመንት አመራሮች ታላቁ አርበኛ ሲሳይ አሸበር በቦታው ተገኝቶ የእንኳን ደስ አላችሁና የሥራ መመሪያ አስተላልፏል ብሏል። 52ኛ ክፍለ ጦር 3 ሬጅመንቶች የተደራጀ ሲሆን ክፍለ ጦሩን የሚመሩትን 17 አመራሮችን መድቧል። አርበኛ ገብረ ኪዳን ደበብ ዘውዱ የክፍለ ጦር ወታደራዊ አዛዥ ሲሆን አርበኛ ሀብቴ አስታጥቄ ደግሞ የክፍለ ጦሩ ዘመቻ መምሪያ ሆኖ ተመድቧል። የቀድሞ ኢታማዦር ሹም ወቀሳቸውን ቀጥለዋል። የቀድሞ የመከላከያ ኢታማዦር ሹምና በኢትዮጵያ ወታደራዊ ታሪክም የመጀመሪያው ባለ 4 ኮከብ ሙሉ ጄኔራል የሆኑት የህወሓቱ ጄኔራል ሳሞራ የኑስ በቀድሞ የትግል አጋሮቻቸውና መሪዎቻቸው ላይ ወቀሳቸውን አጠናክረው ቀጥለውበታል። ቡድኑ ጽንፈኛ ነው። ይህ ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ሲሉ ከቀናት በፊት ያስተላለፉት መልእክታቸው አሁንም በህወሓት ሰዎች ዘንድ የቀሰቀሰው ቁጣ አልበረደም። ጄኔራል ሳሞራ የኑስ ከቀናት በፊት በብልጽግና ሚዲያዎች ቀርበው በሰጡት ሰፋ ያለ የትግረኛ ቃለ ምልልሳቸው ላይ ህወሓትን ጽንፈኛ ብለው የጠሩ ሲሆን የዚህ ቡድን መገለጫም ኋላ ቀርነት፣ ጦርነትና አምባገነንነት ነው ማለታቸው አይዘነጋም። ጄኔራል ሳሞራ በቃለ ምልልሳቸው ጦረኛው ህወሓት ከመጥፋት የተረፈው በብልጽግናው አማካኝነት መሆኑን ገልጸው ፕሪቶሪያ ባይፈረም ኑሮ ህወሓት ከነክፋቱ ተቀብሮና ታሪክ ሆኖ ነበር ሲሉ አስታውሰዋል። ሆኖም ይህ ቡድን በብልጽግናው በጎ ፈቃድ ከመጥፋት ቢተርፍም ተመልሶ በብልጽግናው ላይ ባለጌጣቱን እንዳወጣበትና ተረከዙንም እንዳነሳበት ጄኔራል ሳሞራ ተናግረዋል። ለዚህ ደግሞ ጄኔራል ታደሰ ወረደን በጉልበት ያስወረደበትና የክልሉን ስልጣን የተቆጣጠረበትን መንገድ በማስረጃነት ጠቅሰዋል። ህወሓት የጄኔራል ታደሰን ስልጣን በኃይል ተረክቦ የክልሉን መዋቅር ከተቆጣጠረ በኋላ በአዲስ አበባ የሚገኙ የቀድሞ የህወሓት አባሎች ትችትና ነቀፌታቸውን ሲቀጥሉበት 2 የቀድሞ ኢታማዦር ሹሞችን ጨምሮ ሌሎች ወታደራዊ መኮንኖችም ከወቀሳው መዝግቡን ብለው ቀርበዋል። ጄኔራል ዮሐንስ፣ ጄኔራል ጻድቃንና ጄኔራል ሳሞራ ከቀዳሚዎቹ የሚመደቡ ናቸው። የቀድሞ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ በቅርቡ ከብልጽግናው ሚዲያዎች ጋር ባደረጉ ቃለ ምልልስ የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው። የወጣቶችን አፈሳ ለመግታት ወላጆች ተደራጅተው ሊቃወሙና ልጆቻችንን አንሰጥም ሊሉ ይገባል በማለት መናገራቸው አይዘነጋም። ህወሓት በተደጋጋሚ ጊዜ ብልጽግናውን የፕሪቶሪያን ስምምነት አፍርሷል ብሎ ሲከስ የሚደመጥ ቢሆንም የህወሓት ውስጥ አዋቂ የሆኑት ከበርቴውና አንጋፋው ወታደራዊ መኮንን ጄኔራል ሳሞራ የኑስ ግን ለህግና ለስምምነት ያልተገዛው ራሱ ህወሓት ነው ሲሉ ለብልጽግናው ጥብቅና ቆመውለታል። የኦህዴድ ብልጽግናው ስርዓትና ሊቀመንበሩ በትግራይ ክልል ያቋቋሙትን ጊዜያዊ አስተዳደር ህወሓት ማፍረሱና የራሴን አስተዳደር አዋቅር ያለው ማለቱን አስመልክቶ ጄኔራሉ ሲናገሩም ፍጹም ህገወጥና እውቅና የሌለው ነው ያሉ ሲሆን የትግራይን ህዝብ የሰላም ተስፋም ያጨለመበት ነው ብለዋል። ህወሓት ስልጣን ከያዘበት ጊዜ ጀምሮ የተዋቀረውን የአብዮታዊ ዲሞክራሲ ሰራዊት በኢታማዦር ሹምነት የመሩት ጄኔራል ጻድቃን ገብረትንሳኤ በሙስና ወንጀል ከታሰሩ በኋላ ቦታቸውን የተረከቡት ጄኔራል ሳሞራ የኑስ መሆናቸው ይታወሳል። በህወሓት መከፋፈል ወቅት አቶ መለስን ከሞት በመታደጋቸውና የነስዬ አብርሃን ቡድን ተሸናፊ እንዲሆን በተጫወቱት ሚና በአቶ መለስ ዘንድ የነፍስ አባት ተብለው ይጠሩ የነበሩት ጄኔራል ሳሞራ የኑስ ካለፉት 8 ዓመታት ወዲህ ግን የአብዮታዊ ዲሞክራሲ መስራችንን የሚለውን ህወሓትን ጀርባቸውን ሰጥተውታል። ከዚህ የተነሳም የሰሞኑን ንግግራቸውን ጨምሮ በአጠቃላይ በህወሓት ላይ በያዙት አቋም የተነሳ በህወሓትና በደጋፊዎቹ ዘንድ ከፍተኛ ወቀሳ እየተሰነዘረባቸው ይገኛል። የፓኪስታን ማስጠንቀቂያና የትራምፕ ቀጥተኛ ትዕዛዝ ለጊዜው ጦርነቱን ጋፕ እንዲል አደረገው። ከስልክ ጮት በስተጀርባ ያለው የዲፕሎማሲ ምስጢር የመካከለኛው ምስራቅ የጦርነትና የሰላም ገመድ ጉተታ። በመካከለኛው ምስራቅ ሰማይ ላይ የተተኮሱ በመቶዎች የሚቆጠሩ ሚሳኤሎች የተቀሰቀሰው የጦርነት ነበልባል ዓለምን እጅግ አስከፊ ጥፋት ጫፍ ላይ አድርሶ በነበረበት በዚህ ወሳኝ ወቅት ከጀርባ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛና ብርቱ የስልክ ትዕዛዝ ሁኔታዎችን አቅጣጫ በአንድ ጀንበር ቀይሯል። ፎሪን ፖሊሲ መጽሔትና የተለያዩ ዓለም አቀፍ የዜና ምንጮች እንደዘገቡት ኢራንና እስራኤል ያደርጉት ከነበረው ቀጥተኛ የእርስ በርስ መደማሰስ የጦርነት ጊዜ ወደ ኋላ ያፈገፈጉበት በዋሽንግተን ከፍተኛ የፖለቲካ ጣልቃ ገብነት ነው ብሏል። በተለይም ፕሬዝዳንት ትራምፕ በእስራኤል ላይ ያደረገው ከፍተኛ ጫናና በስልክ ያሰሙት ቁጣ የተሞላበት ትዕዛዝ በኢየሩሳሌም የስልጣን ኮሪደር ላይ ትልቅ ድንጋጤ የፈጠረ ሲሆን የአጸፋ ጥቃቱን ለመፈጸም ተዘጋጅተው የነበሩት ጠቅላይ ሚኒስትር
ሚኒስትር ቤንጃሚን ኔታንያሁ ሙሉ በሙሉ ግራ በማጋባትና በመደናገጥ ጥቃቱን በአስቸኳይ እንዲቆም አስገድዷቸዋል ነው የተባለው። ይህ ያልተጠበቀ ክስተት በታሪክ ጠንካራና የማይናወጥ ይመስል በነበረው በአሜሪካና በእስራኤል ግንኙነት ላይ ትልቅ መሻከርና ለመግባባት መፈጠሩን በግልጽ ያሳየ ሲሆን ዋሽንግተን ከእስራኤል ፍላጎት ይልቅ ከቴህራን ጋር አዲስ የዲፕሎማሲ መስመር ለመዘርጋትና ቀጠናው ስምምነት ለመፍጠር የምታደርገው ስውር ሩጫ ይፋ ወጥቶታል። ይህ በእንዲህ እንዳለ የዚህን ውስብስብ የዲፕሎማሲ ገመድ ጉትታ ሌላኛውን ገጽታ ይፋ ያደረገው የፓኪስታን ወሳኝ ማስጠንቀቂያ ቀጠናውን ይበልጥ ትኩረት እንዲስብ አድርጎታል። የፓኪስታን የውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይ ባሰፈሩት አስቸኳይ መልእክት በመካከለኛው ምስራቅ በቅርቡ የተከሰከሰው ጥቃት አሁን ያለውን የተኩስ አቁም ምን ያህል ደካማና ለማንኛውም አደጋ የተጋለጠ መሆኑን የሚያሳይ ነው ሲሉ በግልጽ ተችተዋል። ፓኪስታን ከኢስላም ዓለም ወንድሞቿና ከሌሎች ቀጠና አጋሮቿ ጋር በመሆን በከፍተኛ ጥንቃቄ በትጋት የጀመረችው የሰላም ዲፕሎማሲ የመጨረሻውና ወሳኙ ግብ ላይ ለመድረስ ጥቂት ቀን ሲቀርም የእስራኤል ግትርነትና ወታደራዊ እርምጃዎች ጥረቱን ሁሉ ገደል እያስገባው እንደሆነ በቁጭት ገልጻለች። ሰላማዊቷ የኒውክሌር ሀያል ሀገር ፓኪስታንን ያወጣቸውን ይህም ማስጠንቀቂያ የዓለም ዲፕሎማሲ ጥረት ጫፍ በደረሰበት ቅጽበት እስራኤል የምትወስዳቸው ያልተገመቱ እርምጃዎች ቀጠናውን የሰላም ካርታ እንዴት እያበላሸ እንደሆነ በዓለም አቀፍ መድረክ ላይም ያላትን አመኔታ እያሻከረ እንደሚገኝ ማሳያ ሆኗል ተብሏል። በመጨረሻም የአሜሪካና የኢራን አዲስ የዲፕሎማሲ ግንኙነት እንዳይሳካና የሰላም መንገዱ በእሾህ ላይ የተሞላ እንዲሆን በማድረግ ረገድ የእስራኤልና የሊባኖስ ወይም ሄዝቦላህ ለአስጨራሽ ፊልም ዋነኛ ድርሻ እየወሰደ ይገኛል። ትራምፕ ከኢራን ጋር ቀጥተኛ ስምምነት ላይ ለመድረስና የመካከለኛው ምስራቅን የጦርነት አዙሪት ለመግታት ቢፈልጉም በእስራኤልና በሊባኖስ ድንበር ላይ በየቀኑ የሚካሄደው ደም አፋሳሽ ግጭትና በቤይሩት ሰማይ ላይ የሚረግፉት ሚሳኤሎች የዋሽንግተንን ታላቅ የዲፕሎማሲ እቅድ በየጊዜው እያደናቀፉ ይገኛሉ። እስራኤል ለራሷ ብሔራዊ ደህንነት ስትል የምትወስደው ወታደራዊ እርምጃና ሊባኖስ የምትሰጠው አጸፋ ምላሽ በአሜሪካና በኢራን መካከል የሚደረገውን ማንኛውንም ድርድር ወደ ኋላ የሚጎትትና ሁለቱ ሀያላን ሀገራት ወደማይፈልጉት የቃላትና ወታደራዊ ፍጥጫ ውስጥ የሚከቱ ዋነኛም የዲፕሎማሲ ስብራት ምክንያት ሆኖ ቀጥሏል ነው የተባለው። የቤጂንግ ጸጥተኛ ማዕበል አሜሪካን ያደነዘዘው የአውሮፓን ያስደነገጠ የቻይና አዲሱ የዓለም ቁጥጥር ስትራቴጂ መነጋገሪያ ሆኗል። የዓለምን የጂኦፖለቲካ ሚዛን ድምፅ አልባ በሆነ ነገር ግን ምዕራባውያንን ክፉኛ በሚያስደነግጥ የቤጂንግ ስትራቴጂካዊ ማዕበል ውስጥ ገብቷል። ቻይና ከባህላዊ የዲፕሎማሲና ወታደራዊ ጡንቻ ማሳየት ባሻገር ዓለምን ያላንዳች ጥይት ለመጠቅለል የሚያስችላትን እጅግ ረቂቅና ስልታዊ አካሄድ ይፋ አድርጋለች። ፎሪን ፖሊሲ አናላይስ ይፋ ባደረገው መረጃ መሰረት ቻይና በአፍሪካ አህጉር ላይ ያላትን ተጽዕኖ ወደ ላቅ ምዕራፍ ለማሸጋገር የአፍሪካ ሀገር በቀል ቋንቋዎችን ጠንቅቀው የሚያውቁም የሰው ሰራሽ አስተውሎ ኤአይ ቴክኖሎጂ ለአህጉራቱ በስፋት በማቅረብ ላይ ትገኛለች ብለዋል። ይህ አካሄድ አሜሪካና አውሮፓ በአፍሪካ ላይ የነበራቸውን የባህል የቋንቋና የቴክኖሎጂ የበላይነት ሙሉ በሙሉ የሚያዳክምና ቻይና ከአፍሪካውያን የዕለት ተዕለት ማህበራዊ ህይወት ጋር ስር እንድትሰድ የሚያደርግ ምዕራባውያንን በእጅጉ ያስደነገጠ የዘመኑ ታላቅ የጂኦፖለቲካ ስብራት ነውም ተብሏል። ከአፍሪካ የቴክኖሎጂ ዘመቻ ባሻገር ዋሽንግተንን ክፉኛ ያደነዘዘው የውክልና ጦርነት ህልሟን የመከነው የቻይናው ሌላኛው አስደንጋጭ እርምጃ በታይዋን ላይ የተተገበረው አዲሱ ስልት ነው ተብሏል። የዓለም ኢኮኖሚ ፎረም እንደዘገበው አሜሪካና አጋሮቿ ታይዋንን በቻይና ላይ ጫና ማሳደሪያ ካስፈለገም የውክልና ጦርነት ማካሄጃ አድርገው ለዓመታት የሰነቋት ቢሆንም ቤጂንግ ግን ይህንን ወጥመድ በጥበብ አልፈዋለች። ቻይና ከታይዋን ተቃዋሚ ፓርቲ መሪዎች ጋር ባደረገችው ስልታዊ ውይይት በቀጥታ በራዎችና እጅግ አጓጊ በሆነ የኢኮኖሚ ማበረታቻ የታይዋንን ህዝብ ልብ ለመማረክና ለመማለል የጀመረችው አዲስ የፖለቲካና ኢኮኖሚ ስትራቴጂን ምዕራባውያን ታይዋንን ለዘላለም ከእጃቸው እንዲያጧት አድርጋለች ነው የተባለው። አሜሪካ የጦር መርከቦቿና የጦር መሳሪያዎቿን ያሰለፈች ባለችበት በአሁኑ ሰዓት ቻይና ታይዋንን በኢኮኖሚ ትስስርና በለዘብተኛ ዲፕሎማሲ ዝም ብላ እየጠቀለለቻት መሆኑ ዓለም አቀፍ የጂኦፖለቲካ ትርክት የለወጠና አሜሪካ ባዶ እጇን ያስቀረ የቤጂንግ ረቂቅ የቼዝ ጨዋታ ሆኗል ነው የተባለው። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።